በአንደበቴ መናገር አልችልም ነበር። ኧረ የሚያስደንቅ ምስክርነት ነው። ልጁም ሳይወለድ ከቤተሰቤ አንድ አባል ይሞታል። በእውነት የዘመድ ባራኪ የዘመድ ፈቺ ማግኘት ቀላል አይደለም። 2 ጊዜ ወልጄ 3 ጊዜ ጠብተውብኝ ነበር። ሰሚነሽ ኪዳነ ምሕረት ሰሚነሽ ኪዳነ ምሕረት በዛልኝ ያንቺ በረከት በዛልኝ ያንቺ በረከት። የዛሬ 5 ወር መጥቼ ኧረ የሚያስደንቅ ምስክርነት ነው። እልል ብላችሁ አመስግኑላት። የዛሬ 5 ወር መጥቼ አንደበቴ አይናገርም ነበር። ለሰሚነሽ ኪዳነ ምሕረት አልቅሼ ነግሬያት ነበር። እመብርሃን አንደበቴን ፈታልኛለች አመስግኑልኝ ብላ ስለቷን አምጥታለች። እልል ብላችሁ አመስግኑላት። እስኪ ካላመናችሁ እራሷን ስሟት። ድንቅ ምስክርነት ነው። መቼስ ይሄ ንገራችሁ። እንደምን አመሻችሁ። የዛሬ 5 ወር መጥቼ አንደበቴ መናገር አልችልም ነበር። በ3ኛ ቀኑ ቲሸርቷን ገዝቼ አንገቴ ላይ ጠመጠምኩትና ጠዋት ስነሳ ማውራት ጀመርኩኝ። በ3ኛ ቀኔ ማለት ነው። ከዛ እመቤቴ ምስክርነትሽን አሁን አልሰጥም፣ ድጋሚ መጥቼ በርሽ ላይ ምስክርሽን እሰጣለሁ ብዬ ነበር። ይሄው ድጋሚ መጥቼ ምስክሯን ሰጥቻለሁ። እኔን የሰማች እናንተን ተስማ። እንግዲህ ያያችሁትን እንድታምኑ የሰማችሁትን እንድትመሰክሩ ነው። እመብርሃን መጨረሻችሁን ታሳምርላችሁ። እመብርሃን እንደምኜ እናቴ ደርሳልኛለች፣ የተሳልኩትን አስገብቻለሁ ብለዋል። ልጄ ታሞ መድኃኒት አብልተውብኝ ነበር፣ ሰሚነሽ ኪዳነ ምሕረት ደርሳለታለች ብለዋል። መጨረሻውን ታሳምርልን። እልል ብላችሁ አመስግኑላቸው። እሺ የዛሬ ዓመት ከባንክ የተበደርኩትን ብድር መክፈል እስከምቸገር ድረስ በጣም ተጨንቄ ነበረ። እናቴ ማርያም ፈቃዷ ሆኖ ሁሉን በሕይወት የገብታበት ሁሉን አስተካክላልኛለች። ለክብሯ መግለጫ 40,340 ብር በአካውንቱ አስገብቻለሁ። እኔን የሰማችን መብርሃን ለእናንተ ትድረስላችሁ አመስግኑልኝ ብለዋል። አመስግኑላቸው። እሺ ደም ግፊት ነበረብኝ። መድኃኒት መጥቼ መብርሃንን እየለመንኳት እድሜ ጨምራልኛለች አመስግኑልኝ ብለዋል። አመስግኑላቸው። ባለቤቴ ታማብኝ በመተት አሳብደውብኝ ነበር። ሰሚነሽ ኪዳነ ምሕረት አድናልኛለች አመስግኑልኝ። ስለ ስለት ብላ የሰበሰበችውን 3,000 ልካለች ብለዋል። መብርሃን ትጠብቅልን። አመስግኑላቸው። ለልጄ እንጀራ ስጭልኝ ብዬ ለምኛት ነበር። እሺ እናቴ ማርያም ከቤቷ አስጠርታ ስራ ሰጥታኛለች አመስግኑልኝ ብለዋል። እልል ብላችሁ አመስግኑላቸው። እሺ የታለች ልጅቷ? ነይ በሏት። የታለች? እሺ ቶሎ ነይ። በእናቷ ጸሎት ስንቱን ተሻግራ ቁጭ ብላለች። ቶሎ ጥሯት እናታችን። ይዘው ነው ና ወንድማችን። እዚህ የምታዩት ወንድም HIV በሽታ ነበረብኝ። ሰሚነሽ ኪዳነ ምሕረት እናቴ እርሷ ከዚህ አስፈሪ በሽታ አድናኛለች። ለእኔ የደረሰች መብርሃን ለእናንተ ትድረስላችሁ አመስግኑልኝ ብለዋል። እልል ብላችሁ እግዚአብሔርን አመስግኑላቸው። እሺ እዚህ የምታዩት ልጅ እናቷ መጥተው እናቴ ማርያም ለልጄ እንጀራ ስጭልኝ ስራ ስጭልኝ ብዬ ነግሬያት ነበር። ወላዲተ አምላክ ድንግል ማርያም ሰምታ ለልጄ ከቤቷ አስጠርታ ስራ ሰጥታኛለች። ለክብሯ መግለጫ የ1 ወር ደመወዟን 12,000 ብር ለሰሚነሽ ኪዳነ ምሕረት አምጥታለች። እልል ብላችሁ አመስግኑልኝ ብለዋል። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ በስራሽ በሕይወትሽ ውስጥ እመብርሃን ገብታበታለች። እመብርሃን ጋር አልቅሽ። እሺ ታችን መጨረሻሽን ታሳምርልሽ። አመስግኑላት። ልጄ ታማብኝ ነበር። የማሩን ጸበል ጠጥታ ከወዷ መርዝ ወጥቶላታል። አመስግኑልኝ ብለዋል። አመስግኑላቸው። እሺ መብርሃን ትፍታለዎት፣ መብርሃን ትድረስልዎት። እሺ ታችን እሺ ልጅ እምቢ ብሎኝ ተጨንቄ ኖር ነበር። ለድንግል ማርያም መጥቼ ነግሬያት በልጅ በረከት ባርካኛለች። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላቸው። መብርሃን በማስተዋል በጥበብ ታሳድግልን። ልጄ ለ8 ወር ያህል ድምፁ ጠፍቶብኝ ይኖር ነበር። ሰሚነሽ ኪዳነ ምሕረት አገናኝታኛለች አመስግኑልኝ ብለው ከአርሲ ነገሌ ነው የመጡት። አመስግኑላቸው። በነገራችን ላይ አርሲ ነገሌ ያሉ ክርስቲያኖች በምን አይነት ተጋድሎ ውስጥ እንደኖሩ የምታውቁት ነው። ወላዲተ አምላክ ድንግል ማርያም ከሞት ጥላ ተሰውርልን። አመስግኑላቸው። እሺ ታችን
እሺ በጣም ነው የሚደንቀው። እንግዲህ የሰው ተንኮል ይኖር ይሆናል። ይህች እህታችን በጣም ስሙኝ፣ ይህች እህታችን አንድ ልጅ ስጸንስ በ6ኛ ወር ልጁም ሳይወለድ ከቤተሰቤ አንድ አባል ይሞታል። ድጋሜ እጸንሳለሁ፣ ልጁ ሳይወለድ በ6ኛ ወር ሌላ የቤተሰቤ አባል ይሞታል። 2 የቅርብ ቤተሰቦቼ በዚህ ምክንያት አጣሁ። ለሰሚነሽ ኪዳነ ምሕረት አልቅሼ ነገርኳትና እመቤቴ ያለፈው ይብቃኝ፣ አሁን ደግሞ የምወልደው ልጅ ከዘመዶቼ ሰው ሳይሞት ልጄን በሰላም እንድታገላግኝ ብላ ተስላ እመብርሃን ደርሳላታለች። ለክብሯ መግለጫ ጥላ ጧፍና 1000 ብር ይዛ መጣለች። ወላዲተ አምላክ ድንግል ማርያም እንኳን ስለትሽን ሰማችሽ። እሺ ማን እህቴ 2000 ብር ልካለች ብለዋል። እንግዲህ የተወለደውን ሕፃን ሐዘን የሚያስረሳ ቤተሰቡን የሚደግፍ ታድርግልን፣ በማስተዋል በጥበብ ታሳድግልን። እሺ ሰሚነሽ ኪዳነ ምሕረት የዩኒቨርሲቲ መውጫ ፈተና ነበረኝ፣ አብራኝ ገብታ ነፃ አድርጋኛለች። አልፍ ያለው አመስግኑልኝ ብለዋል። አመስግኑላቸው። እናቴን ከሳምባ ህመም ልጄን ከሚጥል በሽታ ፈውሳልኛለች። አመስግኑልኝ ብለዋል። አመስግኑላቸው። እመብርሃን ትድረስልሽ። እሺ ናችን። እሺ አምና መተን እናቴን አሟት ተጨንቀን እመብርሃን ደርሳ አድናልናለች። አመስግኑልኝ ብለዋል። አመስግኑላቸው። እመብርሃን እናቴ ታሪኬን ቀይረዋለች፣ እልል ብላችሁ አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። ለደጅሽ አጥቂ ብዬ ለምኛት ብዙ ቋጠሮ ነበረብኝ፣ እመብርሃን አድናኛለች። እልል ብላችሁ አመስግኑልኝ። እሺ ደስ የሚል ስለት ነው ይሄ። በእውነት የዘመድ ባራኪ የዘመድ ፈቺ ማግኘት ቀላል አይደለም። ልጄ ለድቁና አብቂልኝ ብዬ ለምኛት ነበር፣ እመብርሃን ጸሎቴን ሰምታልኛለች። አመስግኑልኝ ብለው ዕጣንና ብር ይዘው መጥተዋል። ወላዲተ አምላክ ድንግል ማርያም ገነቱን ትባርክልን። 2 ጊዜ ወልጄ 3 ጊዜ ጠፍተውብኝ ነበር። እመብርሃን ጤነኛ ልጅ እንድትሰጠኝ ለምኛት ሰጥታኛለች። እልል ብላችሁ አመስግኑልኝ ብላለች። ወላዲተ አምላክ በማስተዋል በጥበብ ታሳድግልን። ልጄ አታወራም ነበር። የዛሬ 3 ዓመት መጥቼ ለእመብርሃን ነግሬያት አሁን ትንሽ ማውራት ጀምራለች። በደንብ አንደበቷ እንዲፈታልኝ ጸልዩልኝ። ሕፃን ልጅ ነው፣ ቤተሰቡን ትጠብቅልን። ለበረከት ብለው ሻማና ጧፍ ይዘው መጥተዋል። እመብርሃን ታሳድግልን፣ እመብርሃን ትጠብቅልን። እህቴ እዚህ ቦታ መታ እመብርሃንን ተማጽና ከብዙ መከራ ከብዙ ስቃይ ድንግል ማርያም አድናት። የት ሀገር ነው ያለችው? ሳውዲ እንድትደርስ አድርጋታለች። ለክብሯ መግለጫ የ1 ወር ደመወዟን 58,000 ብር ልካለች። ወላዲተ አምላክ ድንግል ማርያም እህታችንን ባለችበት ትጠብቅልን፣ መጨረሻዋን ታሳምርልን። እልልላችሁ አመስግኑላት። እኔ ደግሞ ልጅ መውለድ አትችይም ተብዬ ሐኪሞች ነግረውኝ ነበር። ሰሚነሽ ኪዳነ ምሕረት እናቴን ለምኜ በልጅ በረከት ባርካኛለች። ለእኔ የደረሰች ለእናንተ ትድረስላችሁ ብላ ለክብሯ መግለጫ የጣቷን የብር ቀለበት አምጥታለች። እመቤቴ ለእኔ ማጌጫ ልጅ ሰጥታኛለች፣ የኔን ጌጥ ለእመብርሃን ብላለች። እመብርሃን ትቀበልልን። እልልላችሁ አመስግኑላቸው። እሺ ወንድሜ ልጅ መውለድ አይችልም ብለውታል። ሰሚነሽ ኪዳነ ምሕረት ታሪክ የምትለውጥ ነገር የምትገለብጥ እናት እንድትደርስለት ጸልዩልን ብለዋል። እመብርሃን ትድረስልዎት። እሺ እናታችን። እሺ ወገቤን አሞኝ ነበር የመጣሁት፣ ጸበሏን ተጠምቄ ተሽሎኝ ሄጃለሁ። አሁንም ፍጹም እንድታድነኝ ጸልዩልኝ ብለዋል። እመብርሃን ትድረስልዎት፣ መጨረሻውን ታሳምርልን። እሺ ከማገኘው ደሞዝ 10 በኩራቴን አውጥቼ 2800 ብር ለኪዳነ ምሕረት አምጥቻለሁ። እናቴ እመብርሃን ትድረስላችሁ ለእኔ እንደደረሰችልኝ ብለዋል። አመስግኑላቸው። የሰማነውን 30 መቶ ፍሬ እንድናፈራበት አምላክ በቸርነቱ ይርዳል። እናታችን ወላዲተ አምላክ ንጽሕተ ንጹሐን ከቅርብም ከሩቅም ከዱር ውስጥም ከዱር ውጭም ሆነን የምንለምነው የሚለምኗት ሁሉ አለው በሥጋ አለው በነፍስ ብላ እንድጠብቅልን በምትሃት በሟርት በድንቃራ በጽዋት በእርግማን ከጠንቋይ ከደብተራ ከቃልቻ ተልኮ የመጣ ምድራዊ አጋንንት ሁሉ የቃል ኪዳኗ ፈውስ እንዲሆነን ሁላችንም ጎንበስ ብለን በሰላም ልክ እንጠይቃታለን።
ሰላም ለኪ ዘንሰግድ ለኪ ማርያም እምነን አስተበቆኪ ማሩይ ናዊ ተማይሰለ ለኪ በእንታና ለኪ ወያቄ ማቡኪ ማይበረነ የወም ድንግል ማርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በአምላኬ መድኃኒት መርዕ በማላመቱ ናሆም ኢዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ቅዱስ ስሙ ወሳህሉኒ ለትውልድ የትውልድ ለነፈርሁ ገብረ ኃይለ በመድራቱ ወዘሬሁ ለለያብሁ ለናለቦሙ ነሰቶም ራያላን ምናብልቲሆሙ አእበይሆሙ ለድራን ወአስገቦሙ በረከቱ ለሩባን ወፈኖሙ ራቆሙ ለቡላን ወተወፎ ለሳይቁሌሁ ወተዘከረ ሰብሎ ዘይቤሎ ለአብ ወምን ለአብርሃም ወለዘዝ ከዓለም ለአብርሃም ለይስሐቅ ለአባ ሕርያቆስ ለቅዱስ ኤፍሬም አባ ጊዮርጊስ ዘጋስጫ ለደጋጎቹ አባቶቻችን የተለመነች መብርሃን ወላዲተ አምላክ ለእኛም ለወገኖቿ ልመና ጸሎታችን ተቀብላ ከልጇ ከወዳጇ ታማልደን። በገንዘባቸው በጉልበታቸው በእውቀታቸው የተራዱትን ሁሉ ወላዲተ አምላክ በብርሃን እጇ ትዳብስልን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ የፍቅር ባለቤት በቸርነቱ ይቅር እንዲለን እንዳስበን አባታችን ሆይ ብለን እንለምን። በደላችን ይቅር በለን በደለን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ የካህናት አለቃ ኃጢአትን የምታስተሰርይ ለአባቶች ለሐዋርያት ሥልጣነ ክህነትን የሰጣቸው አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባቸው አባቶች፣ እናቶች፣ ወንዶች፣ ሴቶችም፣ ትንሹም ትልቁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥቱ ኃይለ ክብር ተቋዳሽ ያደርገን ዘንድ እግዚኦ መሐረነ ክርስቶስ ወላዲተ ጊዜ እንደዚሁም ስለ እናቱ ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብሎ ባለፈ ይቅር እንዲለን በመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ ንበል 12 ጊዜ